ቡና አምራች በሆኑ የደቡብ ኢትዮጵያ ክልል አካባቢዎች የማህበረሰቡ ኢኮኖሚ በጥሩ መሰረት ላይ ያረፈ ነው። ወይዘሮ ታገኘው ታምሩ በጌዲኦ ዞን ይርጋ ጨፌ ወረዳ የወጊዶ ቀበሌ ነዋሪ ስትሆን ባለቤቷ በሞት እስኪለያት ድረስ በጋራ የተንከባከቡት የቡና ማሳቸው ሰፊውን ቤተሰቧን እንድታስተዳድር ረድቷታል። ቡና አለኝ እግዚአብሔር እንደሰጠኝ አለኝ ባለቤቴ ተክሎ የሰጠኝ ቡና አለ ያው ያለኝ እግዚአብሔር ሰጠ ብዙ ማሳ ነው ደሞ ኪሎግራምም ደሞ ይብ ያልነግርም እግዚአብሔር በሰጠኝ ያው ልጆችም ደሞ 10 ያሳደኩኝ ነው አባት ደካማ አባት አለኝ ታማሚ ወንድም አለኝ እነሱንም ደሞ ያስተዳደርኩ ከራሴ ጭምር 13 ሰው ያስተዳደርኩኝ ነው። በይርጋ ጨፌ ወረዳ 17980 ሄክታር መሬት በቡና ልማት የተሸፈነ ነው። ከአነስተኛ እስከ ኤክስፖርት ደረጃ ያሉት አምራቾች ለሀገራችን የውጭ ምንዛሬ ከፍተኛ አስተዋጽኦ ያለውን ቡና እየሰሩ ይገኛሉ። ቡና ግፋበል ያለው ቡና እስከ 2000 በላይ ይግራል። 2000 በላይ እግር ይሆናል የማል እስከ 3500 በላይ የሚሆን ይግራል። በገንዘብም በአመት ግፋበል አንድ 80000 አንድ 90000 በአመት ገዛለሁ ከቡና ወደፊት ብዙ እየሰራው ነው አሁንም እየተከልኩ ነው። እነኚህን ጨምሮ ሁሉም አምራቾች የሚያለሙበት የቡና ማሳ ወሰንና አድራሻው ተለይቶ መመስገብ የቡና ዱካን በማረጋገጥ አርሶ አደሩን ባለም ገበያ ተወዳዳሪ እንዲሆን ስለሚያደርግ የክልሉ ግብርና ቢሮ ከኢፌድሪ ግብርና ሚኒስቴር ጋር በመሆን ብሔራዊ የገጠር መሬት አስተዳደር መረጃ ስርዓት በተንቀሳቃሽ ስልክ መተግበሪያ በመለየት በቡና የተሸፈኑ መሬቶችን የመቀየስና የመመዝገብ ስራ በፓይሌት ፕሮጀክትነት በሲዳማ በደቡብ ኢትዮጵያና በደቡብ ምዕራብ ኢትዮጵያ ክልሎች ሲተገበር ቆይቷል። ባለፉት 10 ዓመታት ሁሉም ክልሎች ላይ የመሬት ይዞታ ሰርተፍኬት በተለያየ ቴክኖሎጂ በመጠቀም በመስጠት ላይ ነበር። በአገር አቀፍ ደረጃ ከ50 ሚሊዮን በላይ ማሳዎች አሉ የተለያየ አርሶ አደር የተያዙ ከነዚህ ውስጥ ወደ 30 ሚሊዮን አካባቢ ሰርተፍኬቶች ለአርሶ አደር ተሰራጭተዋል። በዛ ጊዜ የነበረው ዋናው ትኩረት በሰብል አምራች በሆኑ አካባቢዎች ላይ ነበር መሰረት አድርጎ እየሰራ የነበረው። አሁን ግን ከፍተኛ ትኩረታችን የሆነው ወደ ኤክስፖርት ሰብል በተለይ የቡና ማሳዎችን በትክክል መዝግቦ የሰርተፍኬት ይዞታ ባለቤትነት ሰርተፍኬት መስጠት አስፈላጊነት ጎልቶ መጣ። እንደ ክልል የመሬት ልኬትና ደብተር አሰጣጥ ስራ ለአመታት ሲተገበር መቆየቱ የተገለጸ ሲሆን የልኬትና መረጃ ቴክኖሎጂ አጠቃቀም ከጊዜ ወደ ጊዜ እየተሻሻለ ከመምጣቱ ጋር ተያይዞ ጠንካራ የመረጃ ስርዓት መዘርጋት ተችሏል። በፓይሌት ፕሮጀክቱ ትግበራ ሂደት የቡና መሬታቸውን በሞባይል መተግበሪያ ያስለኩና ያስመዘገቡ አርሶ አደሮች የተዘጋጀላቸውን ሁለተኛ ደረጃ የይዞታ ማረጋገጫ ሰርተፍኬትም ተቀብለዋል። መሬትን አስለኪ ሲሉኝ አልገባኝም ነበር። ይሄ ነገር ደግሞ ግብር ለመጨመር ነው ማሳውን ኢላፊ ቆጥረው ግብር ለመጨመር ነው እያልኩ እየፈራው ነበር። ከኋላ ደግሞ የመጣው ሰው ተይ እናት ተጠቀሚያለሽ ይዞታሽን ለማሳወቅ ነው እንጂ ለሌላ ጉዳት አይደለም ሲባል ደግሞ ማሳይን አስለካውኝ የማሳይን ይዞታ ሰርቲፊኬትን ወስጄ ቡናዬን ደግሞ በፈለኩበት አገር ሄጄ እንዲሸጥ ሰርቲፊኬት ሰጥተውልኝ ይሄው ተጠቃሚ ሆኛለሁ። በመሬት ልኬትና ምዝገባ የቡና አብቃይ አካባቢዎችን ተደራሽ ከማድረግ አንፃር የነበረውን ክፍተት ይህ መተግበሪያ ቴክኖሎጂው እንደሚቀርፍ የተጠቆመ ሲሆን በልኬቱ የሚሰጠው ሰርቲፊኬት አርሶ አደሩን በቡና ምርት ግብይት በላቀ ደረጃ በማሳለጥ ተጠቃሚ እንደሚያደርግ ተገልጿል። ከሚቀጥለው አመት በፈረንጆች አቆጣጠር ጀምሮ ያደም ተግባር ይሆናል። ስለዚህ ቡና ወደ ውጭ ኤክስፖርት ስናደርግ ይሄንን የመሬት ይዞታ ሰርቲፊኬት አያይዘን ወይን የቦታውን ትክክለኛ መገኛ ቦታ ዱካውን የሚገልጽ ነገር ማያያዝ ያስፈልጋል። ስለዚህ ይሄ ከፍተኛ የመንግስት የገቢ ምንጭ ነው እንደምናውቀው ቡና። ስለዚህ ይሄንን ማሟላት አስፈላጊ ስለሆነ አዳዲስ ቴክኖሎጂ መፈለግ ጀመርን። አንዱ ቴክኖሎጂ በዚሁ በአገር ውስጥ የተፈጠረው የተንቀሳቃሽ ሞባይል የምዝገባ ስርዓት ማስጀመር ነበር። እኛ ማስሬጅ ሞባይል አፕሊኬሽን እንለዋለን። አንደኛ አርሶ አደሩ አስመጪም ላኪም ለመሆን የሚያስችል ነው ይሄ ሰርቲፊኬት ለአርሶ አደሩ ጠቀሜታ የሚሰጠው። ስለዚህ ይሄን ሰርቲፊኬት በመስጠት ወይም በማስያዝ አንደኛ ከባንክ ቤት ብድር ይወስዳል ይጠቀማል የራሱን ህይወት ይቀይራል ያሻሽላል። ከዛም ባለፈ ቀጥታ ኤክስፖርት ማድረግ ይችላል ቡናውን ኤክስፖርት አድርጎ መጠቀም ይችላል።